ትራንስፈር አድርጉት ችግር የለውም። ምንድነው ይሄ ሰውዬ ደግሞ በጣም ነው ያስቸገረኝ እንዴ? ምንድነው እዚህ ቤት ሰው የለም እንዴ? አስተናጋጅ! አቤት አቤት፣ መጣሁ። ምን ልታዘዝ? ምንድነው ቀለል ያለ ነገር አንድ ይዘና በእናትህ ፍጠን። እሺ እሺ፣ አመጣ። ሰዓት የለም። አባ ምን በላ ነገር ካለ ስጠኝ፣ ርቦኛል። ትናንትና በበላሁበት ነኝ አልበላሁም። በዛ ላይ ሰርቼ እንዳልበላ እግሬ እያመመኝ ነው። ወገን ምንድነው እንዲህ መጨካከን? ለነገሩ የተራበውን በማብላት የሚገኝ እርካታና ደስታን የሚያውቁት ሰውን የሚረዱ ሰዎች ብቻ ናቸው። ሁላችንም በየአቅማችን ሰውን ለመርዳት ዝግጁ ብንሆን ኖሮ ዓለም ላይ የሚራብ ሰው ባልኖረ ነበር። ዘረኝነት የሚባል ካንሰር ቀብረን ለእውነት ብንኖር ኖሮ ዓለም ኢፍትሃዊነትን ባላስተናገደች ነበር። መገዳደል፣ መቦጫጨቅ፣ እርስ በርስ መበላላት ባልተከሰተ ነበር። ሰውን ለሰው ልጅ ክፉ አትመኝ፣ ክፉም አታድርግ። ለሰው ልጅ ደስታቸው እንጂ ለሐዘናቸው ምክንያት አትሁን። ጤፍ የዘራ ገበሬ ጤፍ እንደሚያጭድ ሁሉ አንተም የዘራውን በጥፍ ታጭዳለህ። ወዳጄ ያከበረ እንዳያዋርድ፣ የረዳ ፊቱን እንዳያዞርብ፣ ሞገስ የሆነ ግርማውን እንዳይወስድብ አጉል እንዳትታበይ አስታውል። ደሃን አታሳዝን፣ በፊቱም ፍርዱን አታዛባ፣ በኩራትም አትናገር። እንግዲህ ወገኔ አስተዋይ ሰው መልካም ምክሩን ገንዘቡ ያደርጋል። ወዳጄ በቻልከው አቅም የተራበውን አብላ፣ የተራቆተውን አልብስ፣ ዋጋውን ከፈጣሪ ዘንድ ታገኛለህ።